በጣም ነው የሚጣፍጠው ፍርፍሩ በእውነት አመሰግናለሁ አፋር አካባቢ ተወልደሽ እንዳደግሽ ነግረሽኛል እኔ ማለት ካቀላቀልሻቸው ምግቦች ሰውንም ያስደነገጠ አንቺም የሞከርሽው እስቲ አንድ ነገር ብዙ ቃ ተበላሽቷል አቤት በጣም የጎረቤት ጭምር ቤተሰቦቻችን አሁን ሰዓቱ የእልፍኝ ገበታ ነው። በእልፍኝ ገበታ የተለያዩ ምግቦችን እንሰራለን። የአብሳዮቻችንን እንደዚሁም የሼፎችን ታሪክም እንሰማለን። ዛሬ በጣም የምንወዳት በተለይ እኔ በግሌ በጣም መከታተላት ሶሻል ሚዲያ ላይ ቲክቶክ ላይ በርካታ ፎሎወሮች አሏት። ልዩ ጣም በሚል ስም ነው የምትታወቀው። የተለያዩ ምግቦችን እየሰራችልን ለኛ ለተመልካቾቿ ታደርሳለች። ዛሬ ደግሞ እዚህ እልፍኝ ገበታ ውስጥ መታ አንድ ለየት ያለ ምግብ ልስራላችሁ ብላን እዚህ ነው የተገኘችው። ከሷ ጋር ቆንጆ ቆይታ እናደርጋለን። አስመረት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሰሽ። ደግሞ በዓል ነው ዛሬ። እሺ አመሰግናለሁ። የበዓል ቀን ፏል ታሪጊን የመጣሽው ያስታውቃል ያለው ነገር። ጠጁም አልቀረም። ምንድን ነው ያለው? ምንድን ነው የምንሰራው? እስቲ ዛሬ የምንሰራው ወደ ሰሜን አካባቢ ቅንጥብጣብ የሚባል አለ። ከጨጓራ፣ ከስጋ፣ ከጉበት፣ ከኩላሊት የሚሰራ አራጅ። አሁን ለምሳሌ በግ ታርዶ ያረደው ሰውዬ ሳይበላ እንዳይሄድ ተብሎ ከሁሉም ላይ ተደርጎ የሚበላውን እዛው ቶሎ እናዘጋጃለን። አዎ ቅንጥብጣብ ይባላል። በሁለተኛ ደረጃ ደግሞ ይሄ ቅልዋ የሚባል ነው። እዛው በሰሜን አካባቢ ነው። እኔም ያው ያደኩት አፋር ክልል ቢሆንም ግን ቤተሰቦቼ እንደዛ እያበሉኝ ያሳደጉኝ እና ጥብስ፣ የደረቅ ጥብስ አይነት ነገር ነው እና እሱን ነው የምሰራላችሁ። ሁለቱን ነው የምንሰራው። ትግራይ አካባቢ ማለት ነው የሚሰራው? አዎ ትግራይ አካባቢ። እዚህ ጋር ያሉት ነገሮች ምንድን ናቸው? እነዚህ ቅመሞች ናቸው። ይሄ የጥብስ ቅጠል ነው። ይሄ ደግሞ ፐርስሊና የድንብላል ቅጠል ነው። ነጭ ሽንኩርትና ዝንጅብል፣ ቃሪያ፣ ቂቤ፣ ዘይት፣ ሶያ፣ ጨውና ሽንኩርት ቃሪያ። እዚህ ጋር ሁሉም ነገር እንጠቀመዋለን ማለት ነው። እዚህ ጋር ጨጓራም ኩላሊቱም እንጠቀመዋለን። ምላስም ይታየኛል። ምላስም አለ እንዳስፈላጊነቱ። እሺ ላትም አለው። ላትም ይገባል። አዎ ኦኬ። ምን ጀምረው ከምንድን ነው? ሽንኩርት ነው የምንከተፈው። ሽንኩርት እንከተፍ። እሺ ስጋዎቹም ይከተፋሉ መሰለኝ? አዎ ይከተፋሉ። እሺ ጓንት ልታርጊ ነው? ጓንት ላርግ። ለኔ ያስፈልገኛል? አይ ኖርማል ነው። አዎ ምን አይነት ነው አከታተፉ? ለጥብስ እንደሚሆን። ለጥብስ ነው። አፋር አካባቢ ተወልደሽ እንዳደግሽ ነግረሽኛል ነው። አፋር አካባቢ አስተዳደጉ ባህሉ ምን የተለየ ነገር አለው? ይገርምሽ። አፋር አስተዳደጋችን በጣም ነው ደስ የሚለው። የሚገርምህ በነፃነት ነው የምናድገው። ሁሉም ብሔር ተቻችሎ የሚኖርበት ሀገር ነው። ቦርቄ ተጫውቼ ያደኩበት ሀገር ነው። የተወለድኩትም እዛው ነው የተወለድሽው? አዎ ደስ ይላል በጣም። የምግብ ዝግጅት ቲክቶክ ላይ በደንብ ታስተምሪያለሽ እና የምትሰራቸው ምግቦች ደግሞ የተለዩ ናቸው። እኔ ሳያቸው የማይሞከሩ አይነት ነገሮች። እውነት ነው። የጉበት ጥብስ ስትሰራቻለሁ አይደል? በወተት ኮሜንቶቹንም ሳይ በጣም ብዙ ይገርማል። በቃ እንዴ ኧረ ይሄ ነገር አይበላም ምኑን ከምኑ ነው እንደባለቀው ይላሉ። እውነት ነው። እንዴት ነው እነሱ ነገሮች የምትሰራቸው? እሱን ከእናቴ ነው የተማርኩት። እንደዚህ ያደርጋሉ? አዎ እናቴ በጣም ጎበዝ ነበረችና እሺ እዛ አካባቢ ብዙ ጊዜ ስለሚሞቅ ለስራ የአዲስ አበባ ልጆች የክፍለ ሀገር ልጆች ይመጣሉ እና ይከብዳቸዋል አካባቢው እና እናቴ ያው ምግብ ምናምን ስለምትሸጥ እሷ ጋር ይመጣሉና በቃ ወር ላይ እንከፍላለን ብለው ይሄ ቀለብ እንደሚባለው የለም ቀለብተኛ እየፈረሙ እሺ ከዛ እናቴ ያው እኛ ምን በላው ነው ግን ትሰራላችኋለች። ወር ላይ ይከፍላሉ። ምግብ ቤት ነበራችሁ? አዎ ምግብ ቤት ነበረ። የመጡ ይፈርማሉ፣ ከዛም በየወሩ ይከፍላሉ። አዎ እዛ በደንብ ተማርሽ ሙያ? በቃ እናታችን ደግሞ የሚገርምህ ትንንሾች ናቸው እንደዚህ ናቸው ብላ አትተወንም። እሺ ታሰራናለች በግድ። በዛ ነው የለመድኩት። ደስ ይላል በጣም። ሌሎቹ ልጆች አሁን ከአዲስ አበባ የመጡት ልጆች እንደዚህ አዳዲስ ነገሮችን ነበር የሚያበሏቸው? አንዱ ከአንዱ የተቀላቀለ ነው። እኔም ከሷ ወርሼ የሚገርምህ ጓደኞቼ ምናምን በቤት ሲመጡ ሳበላቸው ይሄ ምን ወጥ ነው ይላሉ። በጣም ነው የሚጨቀጭቁኝ። በተለይ አንድ ጓደኛ አለችኝ እዚህ አዲስ አበባ ወይንሸት ገመቹ ትባላለች። አስሚ ምን አይነት ወጥ ነው? ምንድነው ወጡ? ይሄ ነገር እንዴ ሁሉም
ነገር አለው ትለኛለች። ተይው እባክሽ ፎርሙላ የለውም ብዬ ዝም ብዬ አልኳት ማለት ነው። ስለዚህ ፎርሙላ የለውም በቃ የተገኘውም ቢ ነው ደበላልቆ መብላት ነው። ግን ይጣፍጣል ይመስለኛል። በጣም ነው የሚጣፍጠው። አዎ ይጣፍጣል። የተለየ አስተያየት የሰጠሻለ ሰዎች እንደዚህ? አዎ ምን በቲክቶክ ምናምን አዎ የሚሳደቡም አሉ። እኔ በልቼ ነው ያደግኩት የሚሉም አሉ። የሚሳደቡት እንኳን እኮ በጣም እየደነገጡ ነው ካሜራቸው አይደል? አዎ ልክ ነው። ግን በብዛት ያደንቁኛል በደንብ ምክንያቱም ስትሰሪ ከመጀመሪያ ጀምሮ በስነ ስርዓት አሰራሩንም እያሳየሽ አንዳንድ ያመጣጡንም ሰዓት ምን ሰዓት እንደሚበላም ሙሉ መረጃ ነው የምትሰጪውና እኔ በጣም ነበር መከታተልሽ። እንዴት ነው የጀመርሽው ቲክቶክ ግን? በጣም ይገርምሃል። ቲክቶክን የጀመርኩት ዮናታን የሚባል ልጅ አለኝ። እሺ ዮናታን አፈወርቅ እናወራለን ስለሱ እና እሱ ነው እናቴ ጎበዝ እኮ ነሽ አንቺ የምትሰሪ ሁሉ ይጣፍጥልሻል፣ ለምን ቲክቶክ አልከፍትልሽም እና ስራሽንም ታስተዋውቂያለሽ አለኝ። እንዲህ እንሰራለን፣ ዶሮ እየሰራን እንሸጣለን፣ ቀይ ወጥ ምንቸት እንሰራለን እና እንደዚህ በትውውቅ በሰው ሰው ያዘኛል አይደለም? እሺ ሰው ያዘኛል ማለት ነው። እና ለስራሽም ጥሩ ነው ብሎ እሱ ነው ያስከፈተኝ ልጄ። እሺ ማሚ ሽንኩርቱ እንዴት ነው? በቃ ሽንኩርቱን አሁን በቂ ነው? በቂ ነው፣ ይበቃል። እሺ አከታተፉስ? በጣም ቆንጆ ነው። ጎበዝ ነው። ይሄ ረጅም ጊዜ ልምድ ነው። በጣም ያሳውቃል። ምን እናርግ? ጨርሰሻል አንቺም? አዎ ጨርሻለሁ። እሺ እንደውም እናደርገው አሁን መጥበሻችንን እናገለን፣ ሽንኩርታችንን እንጠብሳለን። ላትና ስጋን ያደረገው። አንቺ ትሰሪያለሽ ቤት ብዙ ጊዜ ይሄንን? አዎ ብዙ ጊዜ ይሄ በህብረት ነው የሚበላው። ያው ሰብሰብ ብለህ ነው የምትበላውና ያው ህብረትን ፍቅርን ያስተምራል። ራሱ ተሰብስበህ ነው የምትበላው። ደስ ይላል በጣም። ብዙ ጊዜ ሰርግ ሲባል ሰዎች ሁሉ ተሰብስበው ደስታን የሚጋሩበት ነው። እውነት ነው። ስለዚህ ደግሞ ጠዋት የአካባቢ ሰው ተሰብስበው ስራ ሲሰራ እዛው ላይ እንዲህ ተሰራርቶ ሲቀርብ በጣም ደስ ይላል። በጣም ደስ ይላል። አንድነት ህብረትን ከዚህ የበለጠ ነገር እኮ ሊኖር ይችላል፣ ግን ይሄ ደግሞ ሰብሰብ ብለህ የምትበላ ስለሆነ ጣፍጦህ ነው የምትበላው። የሚገርምህ አሁን ጨጓራችንን እንጨምራለን። እሺ ማዋሃዱ አይደለ? ዘይቱን ይበቃል? ቅባት አለው እሱ ራሱ። በነገራችን ላይ ቤተሰቦቻችን ማሚ ቅድም ስታወራ ሰምታችኋታል። የዮናታን አፈወርቅ ወላጅ እናት ናት። ዮናታን አፈወርቅ ማለት በቅርቡ በተካሄደው የነጋድራስ የስራ ፈጠራ ውድድር ላይ ሁለተኛ የወጣው ማለት ነው። እንኳን ደስ አለሽ። እንኳን አብሮ ደስ አለህ። አመሰግናለሁ። የእሱ እናት መሆንሽን ስሰማ በጣም ነው ደስ ያለኝ። በዛው ለኢትዮጵያውያን እናቶች የልጆች አስተዳደግ እንዴት አድርጎ ነው ለዚህ ደረጃ የበቃው የሚለውን ነገር ትነግሪኛለሽ። ምን አይነት ልጅ ነው ዮናታን? እንጨምረዋለን ከዛ በፊት ዝንጅብልና ነጭ ሽንኩርት። እሺ ስለ ዮናታን ነገር ይመስላል። ዮናታን በባህሪው ዝም ያለ ልጅ ነው፣ ግን ይሄ ፈጠራ ነገር ላይ ከልጅነቱ ጀምሮ ኤሌክትሪክ ከመስራት ጀምሮ እየሰራ ያደገ ልጅ ነው። ልጅንም ይሰራል ነገር በጣም ትንሽ እየሆነ አሁን መፍጫዎች ሲበላሹ የሆነ ነገር በቃ ፍትፍት ያረጋትና ውስጧን አይቶ ባይሰራት ራሱ በታትኖ ያያታል ውስጧን። እንደዛ ነው ያደገው። የሆነ የራሱ እንትን አለው ፍላጎት። ብዙ ዕቃ ተበላሽቷል ቤት ውስጥ በጣም የጎረቤት ጭምር። አዎ ያኔ ነፃነት ማግኘቱ ነው ለዚህ ያበቃው። እውነት ነው። የሰራው ስራ ትልቅ ነው። አሁን የመኖችን ያለ አፈርና ያለ ፀሐይ ነው አይደል? ያለ አፈርና ያለ ፀሐይ እህል መኖ ያበቅል ነበር። እውነት ነው። የተለያዩ አትክልቶችን ምናምን በሱ ቴክኖሎጂ በቅሎ ነበር። እውነት ነው። ከዚህም በፊት አድርጓል። ከመወዳደሩ በፊት እሺ። በነገራችን ላይ የራሱ ኤፍኤም ጣቢያ ነበረው ዮናታን። የራሱ ኤፍኤም? አዎ። እንዴት ማለት? አሁን ኢቢሲ ውስጥ ኤፍኤም አለ። የኛ የራሳችን ኤፍኤም በሀገሪቱ የሚደመጥ የሱ የሚደመጥ ነበር አንዳንድ አካባቢዎች። አዎ። ራሱ ሰርቶ የሚገርም ነው። እንደገና የሚማርበት ትምህርት ቤት ውስጥ ደግሞ እሺ ያለ ፀሐይ ያለ አፈር የጓሮ አትክልቶችን እንትን ብሎ ትምህርት ቤት ውስጥ ምገባል አይደል? ለነሱ ይመግባቸው ነበር። ልጆችን ይመግብ ነበር። ይሄንን ሰምቼ በጣም ነው ደስ ያለኝ። ያለ ፀሐይና ያለ አፈር ያበቀላቸውን ቆስጣ፣ ጎመን አይነት ነገሮች
ትምህርት ቤቱ እየሰጠ ተማሪዎችን ይመግብ ነበር በልጅነት እድሜው ማለት ነው። አዎ በጣም ደስ ይላል። ሌላ ደግሞ የሰማሁት አንድ በጣም ያስገረመኝ ነገር የራሱን ኤቲኤም ማሽን ሰርቶ ነበር አሉ። እውነት ነው? ንገረኝ እስኪ ስለሱ። ኤቲኤሙ ደግሞ የሚገርምህ እኛ ብዙ እንትን አንለው ትምህርቱ ላይ ትኩረት እንዲያደርግ ነበር የምንፈልገውና እሱ ደግሞ በጣም መጎርጎር ነው የሚፈልገው ትምህርቱን ትቶ ማለት ነው። ከዛ ኤቲኤም ማሽን ሰርቶ ምን ብሎ ጻፈ ከላይ ኤቲኤም ማሽኑን ለማየት 10 ብር ያስገቡ ማሽን ውስጥ ከዛ ለማየት እንትን ስትል አንተ ታስገባለህ። እሱን አጠራቅሞ የሚፈልገውን ዕቃ ይገዛ ነበር በሱ 10 ብር ካስገቡ በኋላ ካርድ አስገብቶ እንደገና ብሩ ይወጣላቸዋል። ስለዚህ ማሽኑ ብር የሚቀበልም የሚያወጣም ነበር ማለት ነው። ያወጣም ነበር እንደተጀመረው። በጣም ይገርማል። እንደዛ ያደርግ ነበር። ምን ታግዙት ነበር እናንተ ግን ለዚህ ለመብቃቱ? በጣም ይገርም ግን እኛ ብዙም አላገዝነውም። እውነት ከኛ ይልቅ እንዳው አዳማ ዩኒቨርሲቲ ቤታችን አዳማ ዩኒቨርሲቲ አጠገብ ነው። ከልጅነቱ ጀምሮ በቃ ይሄን እንትኑን ተረድተው ፍላጎቱን ተረድተው በተለይ ስቲም ሴንተር አዳማ ዩኒቨርሲቲ ስቲም ሴንተር በራቸውን ክፍት አድርገው እንደፈለገው በቃ እየገዙለት በቃ እነሱ ናቸው እንደውም ለዚህ ያበቁት። በጣም አይ እንኳን ደስ አላችሁ። ጥሩ ለደረሰው ከዚህ በላይ ደግሞ ብዙ ትልልቅ ስራዎችን ይሰራል። እንግዲህ እንጠብቃለን። ይሰራል። ምን እንጨምር? ጉበቱን ጨምረናል። ጨጓራው ተጨምሯል። ስጋ እንደገና ምላስ ደግሞ እንጨምራለን። እሺ አሁን ምላስ ነው የምንጨምረው። ለምን አንድ ላይ ማናስገባው? አይ አበሳሰሉም ይለያያል። አሁን ጨጓራ ቶሎ አይበስልም። ስለዚህ ከእንትን ጋር እኩል አይገባ። ምላስ ቶሎ ይበስላል። አዎ ምንድን ነው እሱ? ይሄ እንትን ነው የድንብላል ቅጠልና ፐርስል ነው። ይሄን እንኳን እኔ ነኝ እንትን ያልኩት እንጂ ለላው ላይ አይደረግም። እኔ ያው ያጣፍጠዋል ብዬ ነው ጣም እንዲፈጠር ነው። እሺ እሺ እንጨምረዋለን ማለት ነው። ጨው ቃሪያ እሺ ቃሪያ በላዩ እኮ ብቻው ራሱ የሚበላ ነው። አዎ እኔ በጣም እያጓጓኝ ነው። በጣም ነው የሚጣፍጠው ደግሞ አይደለ? ብቻው ነው በጣም ያምራል። ይሄን እንደዚህ ያደርግን ነበር። ያው ብዙ ሰው ግን አይፈልግም። ደርሷል አሁን። ስለዚህ ጨርሰናል። አሁን እዚህ እናስገባባቸው ነገሮች ጨርሰናል። ቤተሰቦቻችን እንዳያችሁት ነው። በጣም ለየት ያለ ምግብ ነው ዛሬ የሰራነው። ቅንጥብጣቢ ነው። አዎ ቅንጥብጣብ ትግራይ አካባቢ ሰርግ ላይ እና ሌሎች እርዶች ሲከናወኑ እዛው ቶሎ ቶሎ አራጁ ሳይበላ እንደሄድ የሚሰራ ምግብ ነው። ለሰርግ ደግሞ በጣም ይታወቃል ብለሽኛል። ሌላ ደግሞ ቀይ ወጥና የሚፈረፈር አለ ማለት ነው። አንግለር አዎ ፍትፍት የሚባል አለ። ይሄ ብዙ ጊዜ የሰርጉ ስነ ስርዓት ላይ ብቻ አይደለም የሚቀርበው። ያው ሰው ሰብሰብ ብሎ ያው ስነ ስርዓቱ ሲካሄድ ቀድሞ የሚበላ ነው ይሄ ማለት ነው። ቤተሰቦቻችን አሁን ደግሞ የምንሰራው ቀንዋ ነው የሚባለው አይደል ያልሽኝ? ቀልዋ ምን ማለት ነው? ቀልዋ ማለት በትግርኛ ጥብስ ነው። ደረቅ ጥብስ። ኦኬ ደረቅ ጥብስ ነው በቃ። እሺ ስለዚህ መጥበስ ነው ማለት ነው። እስቲ ምን የተከተፈ አለ? ቅድም የከተፍነው? አዎ ቅድም የከተፍነው አለ። እሺ በቅድሚያ አጥንቱን ነው የምንጨምረው። አጥንቱ ብቻውን? እሺ ይሄኛው ከቀይ ወጥ ጋር የሚበላ ነው? አዎ ዳርዳር ላይ ወይ መሀል ላይ ይደረግና ይበላል። በጣም ነው እየሰራሁት ነው ነገር ውሃ ስላለ በጣም ብዙ ነገር ምንድን ነው? ጥሬ ስጋ። ጥሬ ስጋ ይገርም ነው። አሁን ስጋዋን እንጨምራታለን። እሺ እኔ ላዋድሽ ነጭ ሽንኩርትና ዝንጅብል ተቀድሞ ፐርስልና የድንብላል ቅጠል። ስጋው ምንድን ነበር ያልሽኝ? የበግ ነው። የበግ ስጋ ነው። በማንኛውም ስጋ ግን ይሰራል? አዎ ግን እንደዚህ ስጋ ብቻ ቢሆን ነው ቆንጆ። ይሄ አሁን አንዳንዴ ጅማት የበዛበት ምናምን ሲሆን ብዙም እንትን አይልም። ቀይ ስጋ ማለት ነው። በደንብ እስኪጠበስ እንጠብቀዋለን። የሚጨመር ነገር የለም ደረቅ እንዲሆን? አይ ራሱ ይደርቃል በራሱ ጊዜ። የምንጨምረው ነገር አለ? ቆይ ትንሽ እንትን ይበልና ሸክላ ማለት ነው። እንደ ሸክላ አይነት ነገር ሲኖረው አይደል? በክሊፖች ላይ እንዳየሁት
በእንጀራ የሚፈተፈትበት አዎ በጣም የሚያምር ምግብ እኮ ነው። አዎ የሚገርምህ ቆንጆ በቃ በደንብ እንደ ቀይ ወጥ ተሰርቶ ግን በርበሬው በጣም አይበዛም ማለት ነው። ይሰራና ከዛ ይፈተፈትና እንዳውም እዛ አካባቢ በእጅ ነው የሚፈተፍቱት። አዎ በእጅ ነው ሲፈተፈት ያለው ትግራይ አካባቢ ግን በጣም ነው የሚጣፈጠው። ከዛ እቺን መሀሏ ላይ ቁጭ ታረጋትና በቃ መብላት ነው። ያው ብዙ ጊዜ ህልበት ምናምን ነው የሚታወቀው የሚመስለው አይደል? አዎ ህልበት አለ። እህሎ ገዝም የሚባል ደግሞ አለ። ገዝም የሚባል አለ። በጨጓራ ቆንጆ ስጋ እንደዚህ ደቀቅ ተደርጎ ተከትፎ ተቀምሞ አንድ ላይ ጨጓራ ውስጥ ገብቶ ይሰፋና ከዛ ይቀቀላል። በጣም ነው የሚጣፍጠው። እሱን መስራት ትችያለሽ? አዎ ይበቃል። አሁን በቃ ትንሽ ሽንኩርት እንጨምራለን፣ ቃሪያ እና የጥብስ ቅጠል። ሸክላዋ በደንብ አድርጋ ያዝ እስክታደርግ ድረስ ተጠብሳለች። እንጠብቃት። አይ አሪፍ ነው። በቃ ሽንኩርት በቃ ትይዛለች። ይበቃል። በቃ ከነ ቶሎ አድርጎ ይቀንጠስ ይቀንጠስ አይሻልም? እንዳይረብን። እሺ ከዛ ቃሪያ ትንሽ ጨው ስለዚህ ይሄ ደርሶልናል። ቆንጆ ሽታ ጥብስ። ቀጣይ ምንድን ነው የምናደርገው? ቀጣይ አሁን ቀይ ወጣችንን አሙቀን ፈትፍታችንን እንፈተፍታለን። በጣም አሪፍ። ስለዚህ ፈትፍተን ማቀራረብ ነው የቀረን ማለት ነው። እሺ ቤተሰቦቻችን እዚህ የምንሰራውን ነገር ጨርሰናል። እንዳያችሁት ቅንጥብጣቢውንም ቅድም ጨጓራ፣ ላት፣ ምላስ እና ጉበት፣ ኩላሊት የቀረ ነገር የለም። ቀይ ስጋ ሁሉ ነገር ነው ያለው ማለት ነው። እነዚህ ነገሮች ጨማምረን የጠበስነው አለ። አሁን ደግሞ ኖርማል ቀይ ስጋ ከአጥንት ጋር አይደል? ከዚህ ጋር ገን ጠብሰናል። ቀጣይ የምናደርገው ደግሞ ቤት ተሰርቶ የመጣውን ቀይ ወጥ መፈትፈት ነው ማለት ነው። ስለዚህ ፈትፍተን እናቀርብላችኋለን። እሺ እስከዛ ለጥራችሁ የዘጋጁ ቤተሰቦቻችን። እሺ ዛሬ ምንድን ነው የተለየ ነገር አለ? የጥምቀት ነው ጥሩ ነገር ነው የሚሆነው ብዬ አስባለሁ። አውቀህ ፈተና ያለው ፈተና በስጋ ሽታው እራሱ ታዲያ ሚኪ ዛሬ ሚኪ ነው እዚህ ጋር ያለው ነገር ያንተ ነው ይመስላል። እናት ፋንታ እንዴት ነው? የትኛው ነው አንቺ እንትን የምትይው? እኔ ከሁሉም ማለት አቤት ያንተ መጣ የኔ ያ አርስቶ የኔ ነው። እሺ መምረጥ ጀመራችሁ? አይ ያለው የመደብን ነው። እንዴት ነሽ ሼፍ? እንኳን አደረሰሽ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ነው የምታምሪው። እናንተም በጣም ነው የምታምሩት። በጣም ደስ ብሎኛል። በጣም ከምወዳችሁ እንደው አገኛችኋለሁ ብዬ መቼም አስቤ አላውቅም። እውነት ከእናንተ ጋር መሀል መገኘቴ በጣም ደስታ ይሰማኛል። እናመሰግናለን። እኛ በጣም ደስ ብሎናል። እንኳን ደህና መጣሽ። እሑድ ቤት እንዴት ነው? በደንብ አስተናገደ? ይሄኛው ግማሽ ሼፉ መጀመሪያ እንዳውም ፈርቼ ነበር። እሱን አይቼ ነው የለቀቀኝ። ቤተሰብ ነው ይሄ ነገር ለየት ያለ ይመስላል። እስቲ ንገሪን፣ እስቲ ሁሉንም አስረጀን እንዴት እንደሆነ። እሺ ይሄ ቅንጥብጣብ ነው የሚባለው። በትግራይ ባህል በግ ምናምን ሲታረድ ከአራጅን ጨምሮ ሰብሰብ ተብሎ የሚበላ ምግብ ነው። ስለዚህ የበግ ነው ማለት ነው። የበግ ነው። ይሄ ደግሞ ፍትፍት ነው። ሰርግ ላይ ብዙ ጊዜ ይቀርባል። ቅንጥብጣብ ምን አለው? የበግ ነው። ጨጓራ፣ ምላስ፣ ጉበት፣ ኩላሊት ውስጡ የቀረ ነገር የለም። አጥቅቀን ነው እንደዚህ ያልነው። ወፍራም ዱለት ጎረድ ዱለት። እሺ እዚህ ጋር ደረስን። ይሄ ደግሞ ቅልዋ ይባላል። ትግራይ አካባቢ ነው የሚበላው። ያው እንደ ሸክላ አይነት ነው። የሸክላ ጥብስ ነው። አዎ የሸክላ ጥብስ አለ። እሳቱ አለ እንደዚህ። አዎ ጨሳል። ጠፋ እንዴ? ያኛው ከሚኪ ፊት ያኛው ግን የፍትፍቱ አጥንት ነው።
የፍትፍቱ ፊቱ ማለት ነው። ሜን ካራክተሩ የኔ ነው አለኮማ የኔ ነው እያለ ፍትፍቱ በቀይ ወጥ ነው የተሰራው። ቀይ ወጡን በደንብ አድርጋ ቤት ሰርታ መጣችልንና እዚህ ከተከተች ያው በርበሬ በደንብ የለውም ግን አረቦች ጥሩ አለ አያቃጥልም። ስለዚህ እንቅመስ እንዴ? መብላት ነው እንግዲህ። እሺ መጨለፍ ያስቀምጣቸው። እኔ ያው ቾኮሌት ነው የምወደው። እቺ ቾኮሌት እንጀራ በጣም እወዳለሁ። አዎ ብዙ ሰው ለጤና ጥሩ ነው ይላል። ጣዕሙም ራሱ ይለያል። አስመረት ከየትኛውን ጀምር ነው? ሁሉንም አንድ ላይ መጀመሪያ ከፍትፍቱ ቢጀመር። እሺ እኔ በነገራችን ላይ አፋር ክልል ነው ተወልጄ ያደኩት። ጋንቦ ያለበት ቀኝ ጎል ዳቦ አለ። እሺ የሚጠጣ አንጣልኝ እኮ በዓላት ላይ ደስ የሚለው ምግብ አብሮ መብላቱ፣ ይሄ መሰባሰቡ፣ ውይይቶች፣ የሚነሱ ነገሮች በጣም በዓል ላይ የሚቀርበው ምግብ ብቻ አይደለም። አይ ምግቡ አንዱ የባህል ማለት አይደለም መገለጫ እኮ ነው። ራሷ እቺ ቅንጥብጣ የምትባለው ልክ ከታረደ በኋላ ሁሉም ሰብሰብ ብሎ የሚበላት ናት። እዛው አራጆቹ ጾማቸውን እንዳይሄዱ ብዙ ቦታ አለ። አራጆቹ ሳይሄዱ አይደል? እኮ የቀረው ነገር የለም። ከሁሉም ነገር ቀንጠብ ተደርጎ ያረዳችሁትን ቀመሱ ተብሎ ነው የሚሄደው። የሀሳብ መዋጮ አለው ሁሉም ነገር የተወጣጣ ነው። በጣም ደስ ይላል። ግን እችን ለመቅመስ ጓጉተናል። ማውጫዋን ስጠን። ጭልፋን ቀረው በቀይ ወጥ ስለሆነ ነው መሰለኝ በጣም ነው የሚጣፍጠው ፍርፍሩ። በእውነት አመሰግናለሁ። አሁን ይሄንን ተጣላችኋል? ይሄንን የምናውቀው ያው ዱለት በዱለት መልክ ነው። ድቅቅ ብሎ ሁሉም ነገር ድቅቅ ብሎ ልዩነቱ አሁን ይሄ ልክ እንደ ጥብስ ሆኖ ነው። ቺርስ ማሪ ቺርስ ነው። በጣም ቆንጆ ነው። የምር ጠጁ በጣም ቆንጆ ነው። ይሁን አመሰግናለሁ። በራሱ ቅንጥብጣቡን ቅመስ። አክሱማ ቀምሳለሁ ይተከራል። በጣም ጣፍጣ ሲያምር በጣም ነው የሚያምር። ይሄ የሸክላ ጥብስ አይነት ነው። በጣም ያምራል። ልክ ቅልዋ ይባላል። ሲውልሽ እየተጠበሰ ልክ ነው። ከስር አለው እሳት። በቃ ለሚኪ ያርግለት። በቃ ስሙ ምን ነው? ቅልዋ አንደኛ ቅልዋ አንቋል ፒታ የለማበጥኩሽ ዱለት ተብሎ እንደዚህ መከራውን አይቶ እንደዛ አይሻልም እንዴ? በጣም እንጂ ደግሞ በቀላሉ ጣዕሙስ ከዚህ በኋላ ቻው ዱለት በዚህ መልክ ነው የምናደርገው። ወደዳችሁት? ሙሉ የኛው ቅምስ ቀመስኳ በጣም ደስ ሙሉ ይላልሽ። እሺ በቃ ለቅምቻ ያለ ማን ነው ጣፍጣ? ይሄን ቀምሳችሁ ታውቃላችሁ? ቅንጥብጣብ የሚባለው አይ በዱለት ነው። መቀሌ በልቻለሁ። አረ አንድ ፌመስ ልጅ ነበር ሼፍ የሚሰራ እዛ በልቻለሁ። ቁርስ ላይ እኔ በእንትኑ ተሸወድኩ። ቅንጥብጣብ ሲባል በቃል በስሙ ይሄ የተረፈው ስጋ አለ ያስፈላል። ልክ ነው። ቅንጥብጣቢው ምን በወጣኝ ብዬ ጥብሴን ምናምን ያዘ። በጣም ቆንጆ ነው። ጣዕሙ በጣም ቆንጆ ነው እና ምንም ይሄ ቅባት በዛው እንትን በዛው የሚባል ነገር የለውም። ተስተካክሎ ነው። ስለዚህ መጥነሽ ነው ማለት ነው ሁሉን ነገር። አመሰግናለሁ። በስቲያት ማለት አሁን ቤተሰቦች ለሚፈልጉት የት ነው አድራሻሽ? እንደዚህ አሁን ንገሪያቸው በደንብ። አድራሻዬ ቱሉ ዲምቱ ነው። የቲክቶክ አካውንት አለኝ ልዩ ጣዕም ይባላል። ስልክ ቁጥሬ 0912 2177 32 አስመረት። ስለዚህ ማዘዝ የሚፈልጉ ደንበኞች በቀላሉ ማግኘት ይችላሉ። ቤታቸው ድረስ እናደርሳለን። በጣም አሪፍ። የዘመኑ እኮ መዘመን ጥቅሙ ይሄ ነው። ድሮ ምግብ ፍለጋ አውጥተን ነበር። አሁን ደግሞ ምግቡ ወደ በጣም ቲክቶክ ላይ በጣም ብዙ ተከታይ ያላት እና የምትታወቀው የማይሞከሩ ምግቦችን በመስራት ኖርማል የሚበሉ ምግቦች ሆነው አንዱን ከአንዱ እየቀላቀለች ብዙ አስተያየትም ይደርሳታል።
በጣም አሪፍ ነው። ዋናው ነገር እኮ ጣዕሙ ነው እውነት ነው። እና እዚህ ጋር የምናየው ጣዕም በተለይ በጣም የወደድኩት ፍርፍሩ ነው የሚገርምሽ። በእውነት ነው ጣዕሙ እንዴት እንደወደድኩት። ስለዚህ ከም በኋላ እኛ ቤት ውስጥ ፍርፍር ስንሰራ በቀይ ወጡ መረቅ ይሁን ማለት ነው። በዶሮ ብዙ ጊዜ የሚሰራው አይደለ? አዎ እኛ በዶሮ አለ። ዶሮ በበዓል ጊዜ እኔ የምልሽ ካቀላቀልሻቸው ምግቦች ሰውንም ያስደነገጠ አንቺም የሞከርሽው እስኪ አንድ ንገሪኝ። ለምሳሌ ምስር ቀይ ወጥ በቀይ ስር ምስር ቀይ አሁን ስታስቢ ያስጠላል። በጣም ነው የሚጣፍጠው። ምስርና ቀይ ስር አብሮ ጎን ለጎን የሚቀርብ ጎን ለጎን የሚቀርብ እድል አላቸው። አዎ ግን ማሜ ሲንተከተክ ቀለሙን አስበው አብሮ ሰራሽ ነው እንዴ? በጣም ነው የሚጣፍጠው እውነት። ሙልዬ ቆስጣና ጎመን ታርምኛለሁ። በሽሮ ደግሞ ቆስጣና ጎመን በሽሮ እሱ ጎመን አይ ቆስጣ በሽሮ ይሰራል አብሮ አንድ ላይ ማለት ቆስጣ በሽሮ በጣም ይጣፍጣል። በጣም ነው የሚጣፍጠው። በሽሮ ስጋ የለውም። ቆስጣ ጎመን ሽሮ ከለሩ ምን አይነት ነው የሚሆነው? ሽሮ እንዴት ነው? በጣም ምርጥ ነው። በቃ እንቁላል ነው የሚመስለው ራሱ የሆነ ደስ ቆስጣ ሲል ፍርፍር በሽሮ ብሎ በጣም ይጣፍጣል። ይሄ እንኳን ሊያስኬድ ይችላል። ያቺ የቀይ ስሯ ነገር እኔ እንጃ። ሳይድ ሆኖ እኮ እንበላቸዋለን፣ ግን አንድ ላይ ሲሰሩ አዎ ግን አየሽ እሳት ውስጥ ሆኖ አብሮ ሲንተከተክ ይጣፍጣሉ። ቀለሙ ልክ የፀጉርሽን አይነት እውነት ነው። የጉበት ጥብስስ አይታወቅም። ጉበት በወተት ተጠብሶ በወተት እንደዚህ እንደ ሸክላ ጥብስ ነው። በወተት አላውቅም። በወተት እሱንም አይቻልም ሲሰራ። ጉበት ኖርማሊ መታጠብና መዘፍዘፍ ያለበት በወተት ነው። ከዛ በወተት ነው የሚጠበሰው አይደለም። ወተቱ ማሪኔት ከተደረገ በኋላ ወተት አይ ደህና ትበላለህ። ማጣጣም እኛ እንወፍራለን እሱ ይበላል። ይጣፍጣል ግን በጣም እንደዚህ እንደ ሸክላው ነው። በቃ እውነት እንደ ሸክላው ነው። የጉበትን ጣዕም በጣም ነው የሚቀይረው። ወተት ሲዘፈዘፍ ከላይ ያለችው ሞራዋ ተነስታ። ለማንኛውም አመት በዓላችን የበለጠ አደመቅሽልን። እጅግ በጣም እናመሰግናለን። አመሰግናለሁ። መልካም በዓል። መልካም በዓል። ቤተሰቦቻችን እናንተም ልዩ ጣዕም ይባላል የቲክቶክ አካውንቷ። እዛ ላይ የተለያዩ ምግቦችን እያያችሁ ከሷ መስራት ትችላላችሁ። ማዘዝም ከፈለጋችሁ አዛችኋት ቤት ለቤት ዶሮም ሁሉንም ነገር አለ። ጠጅም አለ። ጠጅም አለ። የሷ ጠጅ ነው በነገራችን ላይ በጣም በጣም ቆንጆ ጠጅ ነው የእውነት አይደለ? በጣም የሚገርም ይሄ አሁን መልሽተው ነው። ስለዚህ ሁሉ ነገር ይቀርብላችኋል። እኛ ዛሬ እነዚህ ነገሮች ሞክረናል። ቆንጆ ነበር። እናመሰግናለን። በጣም ነው የማመሰግናችሁ።